ወይዘሮ ሜላት እርግብን ከቤት አስወጣቻት። ሰላም ሀና ጋይዳ ሁሉን ነገር አወቀች። ወይዘሮ ሜላትም ሀና ልጇ መሆኗን ስታውቅ በጣም አዘነች። በተለይ ደግሞ የሀና አባት ከዚህም በፊት አግኝታ ስለሰደበቻቸው ሌባ ብላ ሰድባቸው ነበር። እናም የሀና አባት መሆናቸውን ስታውቅ በጣም አፈረች። እርግብ በሩን ታንኳኳለች። ወይዘሮ ሜላትና ሰላም አንድ ላይ ቁጭ ብለው ነበረ። ማታ ነው፣ ሊተኙ እየተዘጋጁ ነው። እና ምን ነው በሰላም ነው እንዴ? አይ ደህና ነኝ አላችሁ። አልተኛችሁም እንዴ? አንቺ ምን ትሰሪያለች በዚህ? አሁን እኮ የምትኝበት ሰዓት ነው አይደል እንዴ? ትላታለች ሰላም። አይ እህቴን የማይደብራት ከሆነ አንድ ነገር ልነግራችሁ ፈልጌ ነበር ትላለች። ቆይ ምንድን ነው ንገሪን ይሏታል። ሰላምም እስኪ ንገሪን፣ ልትናገሪ እየፈለግሽውን ነገር ትላታለች። አዎ እማዬ፣ ከሰው ጋር ተኝቼ ስለማላቅ በጣም እፈራለሁ፣ ግን ደግሞ ሳስበው እስከ መቼ ከሰው ጋር ሳልተኛ እኖራለሁ። እናም አሁን ላይ እናቴ ጋር ተኝቼ ብለምድ ብዬ አሰብኩኝ፣ እህቴን ካልከፋት ትላለች። ሰላምም ወይኔ ምናሴ መኝታ ቤት መጥቼ አብረን እንደር ትላታለች። እና ታዲያ ምንድን ነው ለምን አትነግሪንም እርግብ ትላታለች። ወይዘሮ ሜላትም እኔ መተኛት የፈለግኩትኝ እናቴ ጋር ነበር ትላለች። ሰላምም ምን ብላ በጣም ትናደዳለች። እንዴት ማለት እንዴት አሰብሽው ትላታለች። እርግብም አንቺን የሚያስከፋ ከሆነ ችግር የለም እተወዋለሁ ትላለች። ወይዘሮ ሜላትም አረ ችግር የለም ሰላምዬ አንቺ ተነሽና ምናሴ መኝታ ክፍል ተኚ፣ እኔ ዛሬ ልጄ ጋር ተኛለሁ ትላለች። ሰላምዬ አንቺን የሚከፋሽ ከሆነ ችግር የለውም፣ ምናልባት በእናቴ እቅፍ ከሰው ጋር መተኛትን ከለመድኩ ብዬ እኮ ነው ብላ ትላታለች። ሰላምም ከዚህም በፊት እርግብ ከመጣች እማዬ እንደ ድሮ ትረሳኛለች ብላ ለምናሴም ስትለው ነበር። በፍጹም ሰላምዬ እማዬማ መቼም ልትረሳሽ አትችልም፣ እንደውም ላንቺ በጣም ቅርበት ይኖራታል ብሏት ነበረ። እናም ሰላም አሁን ላይ የፈራችው ደረሰ። በጣም ተቆጥታለች። አኩርፋ ምንም መልስ አትሰጣቸው። ተነሽ ሂጂ ስላሏት ጥላቸው ትወጣለች። ግብም ይህንን ያደረገችው ሰላምና እንዲሁም ደግሞ ወይዘሮ ሜላት ስለሚጣሉ ስለምታቅ ወይዘሮ ባዩሽ እንደዚህ አድርገሽ ለያቸውና አጣያቸው ስላለቻት ነው። እሷም ለዛ ነበር እንጂ ወይዘሮ ሜላትን ፈልጋት አይደለም። ከምንም በላይ ያንቺ ቅፍ ከሰው ጋር መተኛትን ያለማምደኛል ብዬ እኮ ነው። አዎ የኔ ልጅ የእናት እቅፍ እኮ ከማንም በላይ ነው። ሀና ክችኑና ሽንኩርት እየከተፈች ነበር እና ትስቃለች። በሩ ይከፈታል። በሩ ስከፍተው ዘወር ስትል ሰላም ነች። ምን ነው አንዬ? እማማ ሀና። ሰላምዬ እንዴት አደርሽ? አለሁልሽ እግዚአብሔር ይመስገን ትላታለች። እግዚአብሔር ይመስገን ደህና ነኝ፣ ግን ደግሞ ሳይሽ ገና እየተነሳሽ ነው መሰለኝ። ዛሬ ብታይ ሀና ብቻዬን ናደርኩት ትላታለች። ሰላም ብዬ ፏ ብዬ ናደርኩት ትላለች። ምን ነው እትዬ ዛሬ ቤት አላደሩም እንዴ ብላ ትጠይቃታለች። ደርማ አድራለች። ከልጇ ከእርግብ ጋር ነው ያደረችው። እኔንማ እንግዳ እኮ አስወጡኝ እንዴ። ቆይ እርግብ ሰው ጋር መተኛት አልወድም ስትል የሰማው መሰለኝ አይደል እንዴ? እንደዛ እንደሆነ ነበር የምናውቀው፣ ግን ደግሞ ትላንትና ማታ እኛ ክፍል መጣ እኔ ከእናቴ ጋር ነው የምተኘው ስትል ሰማዋትኝ ትላለች ሰላም። ወይዘሮ ሜላት ወዬ አንቺ የእንጀራ ልጅ ነሽ፣ ውጪ ልጄን ነው የምተኛ አለችኝ። እኔም ወጣውኝ ትላለች ሰላም። ሳቅትልና ወይ ሰላምዬ ነገርን እኮ ማሽሞርሞር ስትችይበት ትላታለች። ግን አንቺ ግን ብቻሽን ስስቅ የነበረው ቆይ ምንድን ነው ትላታለች። ሀና ሳኩኝ እንዴ? ኧረ እባክሽ ደንብ ነዋ። መቼ ሰላምዬ እንዴ? አሁን እኔ ስገባ አንቺ እኮ ሽንኩርት እየላክሽ እኮ እየሳቅሽ ነበር። በፍጹም አልሳኩም ሰላምዬ። እንዴ አንቺው እያበርሽ ነው እንዴ? ግን ትናንትና የሀሴትን ፎቶ አይተሽ ደንግጠሽ እንደነበረ ሰምቻለሁ። ደግሞም ትናንት ደግሞ ልብስሽን ወርውረሽ ስትሄጅ ነበረ። ቆይ ምን እየሆነ ነው? ምን እየተፈጠረ ነው? ሰሞኑን ሀና ሳትደብቂ ንገሪኝ ትላታለች። ሰላምዬ ትላንት እኮ አሲር ደውሎልኝ እናም ለአባዬ መታከሚያ የሚሆን ብር እንዳገኘ ሲነግረኝ ለዛ ነው የእሱን አሳቀኝ ትላለች። እናም አሲርን ደውላ ፋዘርን ይዘና ሐኪም ቤት ትላቸዋለች። እናም እሺ ልና አሲርም ይሄዳል። ፋዘርን ተነሱ እንሂድ ይላቸዋል። እናም የት ነው የምንሄደው? በቃ ሐኪም ቤት ስንሄድ ሀና ዛቸውን አብላኛለች ይላል። እሺ በቃ ብለው አብረው ይመጣሉ። እየተሳሳቁም አባባም ቀልዳቸውን እየቀለዱ አብረው ይመጣሉ። ወይዘሮ ሜላት ከውጭ ወደ ቤት ስትገባ ሀሴትም ነጠላ ለብሳ ስትመጣ እማዬ ትላታለች። ወይን ልጄ መጣሽ እንዴ? አዎ መጣው። ወንድምሽስ?
የሆነ ሰው አግኝቶ መንገድ ላይ ስመጣ እሱ ወደኋላ ቀረ፣ እኔ ደግሞ መጣሁኝ ትላታለች። ሀሴት ቤተክርስቲያን ሄዳ ነው። በቃ አሁን ግቢና ነጠላሽን አስቀምጠሽ ሰላምዬን ቁርስ ጭ በያትኝ ትላታለች። እሺ ግን አንቺ ደግሞ የት ለመሄድ ነው ይህን ያክል ሩጫው? ምን እባክሽ ያህንዬ አባት ታመው እሳቸውን ሆስፒታል ይዤ ልሄድ ትላለች። እሷም ኮስተር ትልና ፊቷን ሀንዬ ደግሞ ማናት ትላለች። እንዴ ሀና ነቻ ሰራተኛችን፣ እሷን ነው እንዴ ሀንዬ ያልሻት ትላለች። ምን ነው ትላታለች ወይዘሮ ሜላትም። እኔማ ለቤት ሰራተኛ እንደዚህ መሆንሽ ገርሞኝ ነው እንጂ ትላለች። ወይ ሴትዬ ሀንዬ እኮ የኔ የቤት ሰራተኛ ብቻ አይደለችም፣ ልክ እንደ ልጄ ናት። እንደ ልጄ ነው ማያትኝ፣ የሆነ በቃ ልጄ ትመስለኛለች ትላታለች። ሀሴትም ወይንም ደግሞ እርግብ እንደዚህ ስትላትኝ አንገቷን ትደፋለች። እች ሴትዮ ቆይ አውቃ ነው እንዴ ሁሉን ነገር አውቃለች እንዴ እያለች ለብቻዋ እየዋራች ነው። ወይኔ አክስቴ በቃ መዋረዳችን ነው እያለች በሆዷ ታወራለች። ማዬ እኔ ግን ልጅ አይደለሁም አይደለ ብላ አንገቷን ትደፋለች። እንዲ አሴትዬ ምን እያልሽ ነው? ልጅ ነሽ እንጂ እና ታዲያ ልጄ ከሆንሽማ አሴት እያሻጠርኝ ማለትም እርግብ እያሻጠርኝም ነበር ትላለች። ለምንድን ነው ቆይ ግን እንደዚህ ልትይኝ የቻልሽው? ታዲያ እኔማ ልጅሽ ብሆን የጠየኩሽን ነገር ሁሉ ታደርግልኝ ነበር ትላለች። ቆይ ምን ጠይቀሽ ነው? ምን ላደርግልሽ? እርግብ ብለሽ አትጥሪኝ፣ እኔ ስሜ ሀሴት ነው ብዬ ስንት ጊዜ ነገርኩሽ ትላታለች እየቀበጠች። እና አሁን ታዲያ እርግብ አልኩኝ እንዴ? ይኸው ጭራሽ እኮ እንዳልሽኝ ራሱ አታስታውሽም። ስለዚህ እኔን አምነሽ አልተቀበልሽኝም ማለት ነው ትላለች ይከፋትና። ወይ ልጅ ይኸውልሽ ማንም ብዬ ጠራውሽ ማንም፣ ዋናው ነገር ወደ ህይወቴ መምጣትሽ ነው ትላታለች። እሺ ልጄ አስቀይሜሽ ከሆነ ይቅርታ አድርጊልኝ ትላታለች ወይዘሮ ሜላትም። አይ እኔ እኮ ተቀይሜ እኮ አይደለም፣ ግን ደግሞ ሀሴት ስትሉኝ ነው እንጂ እርግብ ብላችሁ ስትጠሩኝ ያራቃችሁኝ ይመስለኛል፣ ለዛ ነው ትላታለች። ልጅ ካሁን በኋላ ደግሞ በይ አሁን ተጣጠቢና ቁርስሽን በይ ትላታለች። ማዬ የማይከፋሽ ከሆነ ግን አብሬያችሁ ልምጣ ትላለች። ይህ ማለት እንግዲህ የሀናን አባት ለማሳከም ስትሄድ አብራ መሄድም ትፈልጋለች። ምን በወጣሽ እኔ ልጅ ወንድምሽና እህትሽ ጋር ቆዩኝ፣ እኔ እመጣለሁኝ ቶሎ ትላታለች። እሺ በቃ እማዬ ውድድ ነው ማደርግሽ ትላታለች። የኔ ሀሴት እኔም በጣም ውድድ ነው ማደርግሽ ትላለች። አሙኝልኝ እኔ እናት ደህና ዋልልኝ እማዬ ተባብለው ይለያያሉ። ሀሴትም ወደ ውስጥ ትገባለች። ወይንም ደግሞ ሀሰተኛዋ ሀሴት ማለት ነው፣ አጭበርባሪዋ ግብ መኝታ ቤት ትገባና ታስባለች። በጣም ትተክዛለች። ቆይ ምን እየተካሄደ ነው ያለው ትላለች። በጣም ታስባለች። ሴትዮ ምን ለማድረግ እየሞከረች ነው? ቆይ ግን ሆን ብለው ነው እንዴት ተጫወቱብኝ ያሉት? አክስቴ አሁንስ ልንዋረድ ነው መሰለኝ። ወይ ፈጣሪ፣ እኔን ስም እንኳን በቅጡ ማስታወስ ሳትችል እንዴት ነው ቆይ እሷ ሀንዬ የምትለው ሁልጊዜ? በቃ ሴትዮዋ ግን አውቃ መሰለኝ። ብቻ ሴትዮዋ ውስጧ የተቀበለኝ አይመስለኝም ትላለች። እዛ ትልና የሀሴት ፎቶ ተቀምጦ ነበር። ብድግ ታደርገውና ሰዎቹማ እኮ አይን የላቸውም። አሁን እኔ ነች ደንባራ ምናችን ነው የሚመሳሰለው ብላ